ከአባ ገዳዎች ጋር ተቀላቅዬ ምሳ የበላሁበት ቀን ነበረ። ሰላም የአገሬ ልጆች እንደምን አላችሁ? እንግዲህ በቅርብ ቀናት ሚዲያ ላይ የተስፋፋ የነበረው አዶናይ የኢሬቻ አምባሳደር ሆኗል የሚል ዜናዎች አሉ እና ስለዛ ክላሪፋይ ለማድረግ ነው ይህ ቪዲዮ እየቀረጽኩት ያለሁት። ከሁለት ቀናት ከሶስት ቀናት በፊት እንግዲህ ከአባ ገዳዎች ጋር ተቀላቅዬ ምሳ የበላሁበት ቀን ነበረ። ይህ ቀን ደግሞ በጣም ትልቅ ቀን ነበር ለኔ። ምክንያቱም አዲስ ትልቅ የሆነ ባህል በአይኔ ያየሁበት አዲስ ምረቃ ከዚህ በፊት ሰምቼው ማላቅ ምረቃ የሰማሁበት ትልቅ መተሳሰብና ፍቅርን ያየሁበት ከአባ ገዳዎቹ መሃል በጣም ትልቅ ደግሞ ክብር ያገኘሁበት እና ያየሁበት ነው እና የመከሩኝ ትልቅ ምክር አለ። አባ ገዳችን የመከሩኝ ምክር ደግሞ ምንድን ነው? ፍቅርን እንድሰብክ፣ አንድነትን እንድሰብክ፣ ሁሌም ይቅርታ ማለትን እንድማር ነው። እነዚህ ነገሮችን ልቤ ውስጥ የያዝኳቸው ነገሮች ናቸው እና እኔም ቃል የገባሁት ምንድን ነው? ኢሬቻም እንደምታውቁት ቀርበዋል። ኢሬቻም በዓለም ደረጃ መታወቅ አለበት የሚል ሀሳብ አስነስተው ነበር። እነሱም የኔም ፍላጎት ነው። አይ ቲንክ አዶናይ የኢሬቻ አምባሳደር ሆኗል የሚለው ወሬ ስህተት ነው ትፈልጋለሁ። ግን ደግሞ ማወቅ ያለባችሁ ሁላችንም በየግላችን የእኛ የባህላችን አምባሳደሮች መሆን ይኖርብናል ብዬ አስባለሁ እና አምባሳደር ሆኜ መሾምም የለብኝም። ምክንያቱም ኢሬቻ የሚያኮራ ባህል ስለሆነ ቆሜ ባስተዋውቀው ኢንተርናሽናሊ በዓለም ደረጃ እንዲታወቅ ሞከሬ ለእኔ ኩራት ነው ግዴታዬም ነው ብዬ አስባለሁ። ምክንያቱም ያለፈው ዓመት ወደ ኦሮሞ ሄጄ ኢሬቻን ሳከብር እውነቴን ነው የምላችሁ ያገኘሁት ፍቅር ካሰብኩት በላይ ነው። ያቀፉኝ ሰዎች ስሜን ሲጠሩ ሲያዩኝ ሲመለከቱኝ አይናቸው ላይ ያየሁት ፍቅር እውነቴን ነው የምላችሁ ትልቅ ነው፣ የማልረሳው እስካሁን ማለት ነው፣ መቼንም የማልረሳው እና የኦሮሞ ሕዝብ በጣም ትልቅ ፍቅር አሳይቶኛል። ስለዚህ የኢትዮጵያ ባህሎች የማሳየት የማስተዋወቅ እና ሪፕሬዘንት የማድረግ ግዴታ አለብን። ሁላችንም የባህላችን አምባሳደር ነን ማለት ነው። እንግዲህ እምላት አንድ ቃል አለች። እሷ ምንድነች? የእኛ ልዩነታችን አንድነታችን ነው። ሁላችንም እኔ የተወለድኩት ትግራይ ነው፣ ከትግራይ ነው የመጣሁት። የኦሮሞ ባህል ደግሞ ያደግኩበት አይደለም። ግን ደግሞ ዛትስ ዋይ በጣም ደስ ብሎኝ ፈገግ ብዬ ሲጸልዩ ሲመርቁ፣ የአመጋገብ ስነስርዓታቸው፣ አለባበስ ስነስርዓታቸው፣ ጋቢ ሲያስለብሱኝ እነዚህ ነገሮች ያላደግኩባቸው ነገሮች ስለሆኑ አሁን ኤክስፒሪየንስ ሳረጋቸው በቃ እንደ አዲስ የሆነ እንደ አዲስ ህይወት እየኖርኩ ነው እንደሆነ ነው የሚሰማኝ እና ይህ ደግሞ በጣም ደስተኛ ነው የሚያደርገኝ እኔ በጣም። ስለዚህ ኦሮሞ ህዝብ በጣም ወዳቸዋለሁ፣ ኢትዮጵያን በጣም ወዳታለሁ። እንግዲህ አክብራችሁ ጋቢ ስላለበሳችሁኝ በጣም ትልቅ ክብር ተሰምቶኛል። ምን ያህል አደራ እንደሆነ ተረድቼዋለሁ። ስለዚህ አደራዬም ተቀብዬ እወጣለሁ እላችኋለሁ። አመሰግናለሁ በጣም።